ይስጥልን እንደምን አላችሁ? በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን የተከላከሉ ጓዶች አሉ። እስኪ እያንዳንዳቸውን እንተዋወቅ። ቀጥል እስኪ ወንድሜ። እሺ፣ ስሙ ፈዋድ ይባላል። ፈዋድ መፍታይ መሐመድ ይባላል። 6ኛ ኮር 206 ክፍለ ጦር አንደኛ ሬጂመንት አንድ ሻምበል አራተኛ ጋንታ ብሬ ረዳት ነበርኩ። ከዛን ወደ እነሱ እንዳትሄዱ ምናምን ብሎ እሱ ደግሞ ያስተው ቀጥል ደግሞ ድምጻችሁን ከፍ አድርጉት በደንብ እንዲሰማ። አሰነብት ይባላል። 6ኛ ኤስ 602 አንደኛ ሬጂመንት አንደኛ ሻምበል ከዲጎኖ መጣ። እሺ ቀጥል ወንድሜ። ስሜት ተዋበው ይባላል። 6ኛ አዝ 602ኛ ኮር አንደኛ ሬጂመንት አራተኛ ሻምበል ሁለተኛ ጋንታ ተሽከረከረ። እሺ አመሰግናለሁ። እስኪ እንደው ወደዚህ ተቋም እንዴት ገባችሁ? መጀመሪያ ምን ተብላችሁስ ነው የገባችሁት? ያው እኔ መጀመሪያ ጓደኛ ምናምን ጋር አሉን እነሱ ጋር ስልካለሁ ብዙ እነሱ ጋር ነው የሚያወራ ድምጻችሁን በደንብ ከፍ እነሱ ጋር ነው የሚያወራ። ከዛም ባለፈው ትላንት ማታ ደወልኩና ወደ እናንተ ማምጣት ፈልጌ ነው አልኩና ከዛን ሄድኩና እሱ እየመጣው እሱን እየመጣውና እኔ ረዳት ብሬን ነበርኩ። ክላሽ የለም። ከዛን እሱ ጋር አንድ ክላሽና አንድ ቴክቴ ጥይት 220 ጥይትና ሁለት ኤፍ1 ይዘን የመጣን። ከዛን መጣና እነሱ መንገድ ላይ በሞቶር እኛን ተቀብሎ ሄድን ማለት ነው። እነሱ ዛን ያሉን በቃ ወደ እነሱ እንዳትሄዱ እናንተ እንገላሉ ምናምን ብሎ ወደ ሀገር አይልክም ምናምን ብሎ ነው የሚያወሩ። ስለዛ የሆነ ጓደኛ አለ ደውሎ ምናምን ውሸት ነው ምናምን አለ። ከዛን እኔ ራሱ እንደፈለገ ይሁን ልሄድ ፈልጋለሁ አልኩና መጣ ወደ እናንተ ማለት ነው። እነሱ ብዙ ምናምን ነው የሚያወሩ። እናንተ እንደሚያወሩ አይደለም። ጥሩ ነው። እንደው ተቋም ውስጥ ያላችሁ ምን አይነት እንትኖች ይፈጸሙ ነበር? በተለይ እንግዲህ በርካቶች የሚሰጡን ነገር እዛ ውስጥ ያሉ ብዙ የአማራ ወጣቶች የአማራ ባለሀብቶች ግፍ እንደሚፈጸምባቸው ነግሮናል። እንደው እስኪ እንደው እናንተ በነበራችሁበት ቀጠና ምንድን ነበር የሚሰራው ተቋሙ? የመከላከያ ተቋም ውስጥ ወደ ግዳጅ ከወጣችሁ በኋላ የሚፈጸሙ እንትኖችን እስኪ ንገሩኝ። ወደ ግዳጅ ስንወጣ እኛ ወደ ግዳጅን ስንወጣ ምን እስካሁን እኔ እስካሁን 2 ቀን ብቻ ነው ግዳጅ የወጣን ማለት ነው። እስካሁን እነሱ በቃ ወደ እነሱ እንዳትሄዱ ምናምን ብሎ ስብሰባ ላይ ነው የሚያወሩ። በቃ እኔ በቃ እዚህ አልፈልግም ማለት ነው። መጣ ወደ እናንተ በፋኖ አሁን እንግዲህ ከወጣችሁ ቀን ጀምሮ በፋኖ ጋር ከቀረባችሁ በኋላ እንደው ምንድን ነበር የሚባለው ስለ ፋኖ? አሁን ከፋኖ ጋር ከመጣችሁ በኋላስ እንደው ያለው አቀባበል ምን ይመስላል? እስኪ ንገሩ። ወደ እናንተ ከመጣ አሁን ጓድ እንደ ወንድምን እንከባከባሉ አብሮ የበላን እየጠጣን በቃ ምንም ችግር የለም። እነሱ ጥሩ ሰው ነው። እነሱ ውሸት ነው የሚያወሩ። ለጓደኛማ ይሄ ነው የሚያስተላልፉ። ምንም ወደ ፋኖ ነው ግቡ ምናምን ነው የሚያስተላልፉ። እሺ እናመሰግናለን። እስኪ ወንድሜ ደግሞ ያው በሶማሌኛ እስኪ ያለውን ነገር አሁን ወደዚህ በፋኖጅ ከገባህ በኋላ ከወጣህ በኋላ እንዴት ነው የተቀበሉ? አቀባበላቸው ምን ይመስላል? በመቀጠልም እዛ ተቋም ውስጥ ላሉ እስኪ በሶማሌኛ መልእክት አስተላልፉ። እስኪ እኔ ሐሰን አብዲ አደም ባላይ ዳሃ horta waxaana lagu dhahaa marka sabsabaa inta la fariisiyo nimankaas dadka dilaan xaqooda ha u soconina nimanka ha aadina nimanka hadaad aadin waa la idin dilayaa sideena loo sheegayay ma aha de laakiin arintu waa si kale sida walaalnimadan isla cabnaa isla cunaa wax xunna maana arag waka dharkina wana loo biyay si waxaan aabaha hooyada iyo aabaha ku sameeyay naloo sameeyay waa si fiican kuwii xaga ku hadhayna kaalayaan ku oranaynaa cajiska ka kaalaya waa beentood waxa iyagu idin sheekeynayaan waxa soo kale ha ka maqlina waa beentood
meesha ka soo yaaca. እሺ እናመሰግናለን። እስኪ በመጨረሻ እንግዲህ ወንድሜ እስኪ አንተ ደግሞ በበለጠ እዛ ተቋም ውስጥ እያላችሁ እንግዲህ በተለይ አንተ በደንብ ማስረዳት ትችላለህ ብዬ ስለማስብ ነው። እዛ ተቋም ውስጥ ያለ በአማራ ላይ ሲፈጸም የነበሩ ነገሮችን አስረዳን እስኪ። ያው በአማራ ላይ የሚፈጸም ነገር የአማራ ፋኖ ያው ሰዎችን እንደሚገድልና ሰዎችን እንደሚዘርፍ ነው የተወራ የምንሰማው ማለት ነው። ጨካኝ አረመኔ እንደሆነ ነው የኛ መረጃ የሚደርሰን ማለት ነው። እኛ እንደዛ እያደረጉ በፖለቲካ ይሞላሉ ማለት ነው። የራሳቸውን ፖለቲካ ከፍ እያደረጉ የአማራን ፖለቲካ ዝቅ ያደርጋሉ ማለት ነው። መከላከያ ውስጥ ያሉ ይሄ ነው። እሺ አመሰግናለሁ። በመጨረሻ እስኪ በአፋን ኦሮሞ እንግዲህ ይህን ፕሮግራም ለሚከታተሉን ሰዎች መልእክት አስተላልፍ። ተቋሙ ላይ እዛ አሁን ላሉ ይህን ፕሮግራም ለሚያዩት እስኪ በአፋን ኦሮሞ መልእክት አስተላልፍ። እሺ ድምፅን ከፍ አድርግ። ኦሮምኛ እኔ ወደ ፋኖ እንጀራ በቃ አማራ ኮን እንጀሮ በቃ ወጀሪ ወራች ጅሩስ በቃ ገራ ከና ሮፋኖ አብዲ ገባ በቃ ሶባኒት እና ምን ሲነጀሱ ምን ጀራሞ ሶባ ገራ ከና ሮፍታኒ አማራ ኮን እንጀሮ በቃ ፏዲ ሚፍታይ እንጀራማ ከተወላይ ነው ማለት ከተወላይ ነው እና እንገደራቱ ለኔ መልሻን ቅቤ በድዲጋን ነፍደኝ በቃ እኔ እዛ ወታደር መግባት አልፈልግም ነበር። እዛ ነፍደኝ በቃ ቻናን አማ ወደ ፋኖ ደምንጀራ በቃ ሰርሽ ከልብ እናመሰግናለን። እንግዲህ ሁላችሁም የአማራ ፋኖ በየትኛውም አጋጣሚ በየትኛውም ቦታ ላይ እናንተን ተቀብሎ ለማስተናገድ በራችን ክፍት ነው። ኑ እንቀበላችኋለን። በምትፈልጉት መልኩ ወደ ቤተሰቦቻችሁ እንሸኛችኋለን፣ እናደርሳችኋለን። ሀብታሙ የሱፍ ነኝ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። አመሰግናለሁ። እኔ ሐሰን አብዲ አደም ባላይ ዳሃ horta waxaana lagu dhahaa marka sabsabaa inta la fariisiyo nimankaas dadka dilaan xaqooda ha u soconina nimanka ha aadina nimanka hadaad aadin waa la idin dilayaa sideena loo sheegayay ma aha dee laakiin arrintu waa si kale sida walaalnimadan isla cabnaa isla cunaa wax xunna maana arag waka dharkiina waa naloo biyey si waxaan aabbaha hooyada iyo aabbaha ku sameeyay naloo sameeyay waa si fiican kuwii xagaa ku hadhayna kaalayaan ku odhanaynaa cajiska ka kaalaya waa beentood waxa iyagu idinka sheekeynayaan waxaasoo kale ha ka maqlina waa beentood meesha ka soo yaaca። እናመሰግናለን። እስኪ በመጨረሻ እንግዲህ ወንድሜ እስኪ አንተ ደግሞ በበለጠ እዛ ተቋም ውስጥ ያላችሁ እንግዲህ በተለይ አንተ በደንብ ማስረዳት ትችላለህ ብዬ ስለማስብ ነው። እዛ ተቋም ውስጥ ያለ በአማራ ላይ ሲፈጸም የነበሩ ነገሮችን አስረዳን እስኪ። ያው በአማራ ላይ የሚፈጸም ነገር የአማራ ፋኖ ያው ሰዎችን እንደሚገድልና ሰዎችን እንደሚዘርፍ ነው የተወራ የምንሰማው ማለት ነው። ጨካኝ